አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ተከታታይ ወንድሞቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ ጋር እንዴት ነው? ስራ እንዴት ነው? ጤናችሁስ? እዛሁ ሙቀት ይሆናል። እዚህ ያው ሙቀት ስለሆነ እዛ ዝናብ መቼም አረብ ሀገር በአመትም አንዴ ነው እንጂ አላህ ያግዛችሁ፣ ሀገራችሁ ያብቃችሁ። ሀገራችን አላህ ሰላም ያደርግልን። ሀገር ገብታችሁ የምትደሰቱበት ጊዜ አላህ ቅርብ ያደርግላችሁ። እኔ ሁሌም የዘወትር ምኞቴ ነው፣ ሁሌም ነው በሰገድኩበት በጾምኩበት ድዋ ነው ማደርግላችሁ። እናንተን ድዋ አድርጉ። በማን ድዋ ሙስተጀብ ተቀባይ ያለው እንደሆነ ማንትን ይላል። ያው ብያችኋለሁ። እኔ ወጣ ብዬ አስፋልትም ላይ ምናምን ተሰልፌ ከዛም ወጥቼ ሳይሆን በእንደዚህ ያው በቡናዬም ቁርስም ስበላ ምሳ ስበላም በቃ በተለያየ ነገር እናንተ ለማስታወስ በቃ በጣም ደስ ይለኛል። በቃ እኔ ሁሌም እላችኋለሁ። ያው እናንተ ብዙ ልትሉኝ ትችላላችሁ፣ ግን እኔ በቪዲዮ ቤተሰቡም እንደዚህ ቪዲዮ ሰብስቤ ምናምን እንዲህ ነገር አይፈቀድምም፣ እኔም አልወድም። በቃ አሁን አንዳንዶቻችሁ እንደዚህ ፈቶ አይፈቀድም ምናምን ስላችሁ ይሄ ድምፅሽ ይሄ ነገርስ ማን ተፈቀዱ ነው እንደዚህ ታካብዳል የምትሉኝም አላችሁ ብትሉኝም፣ ነገር ግን ያው አዱንያ ናት። በእስር ቤት እያለን ድረስ መቼም ያው ለፍተንም ስደትም እንኳን ሳይፈቀድልን አይደል ማን ፈቀደላት ሴት ልጅ ስደት ቢሆንም ወተን ሀሳባችን ያው ሰርተን እንትን ለማለት ነው እንጂ ምንም እንትን አላልን ነገር ነው። ያው በእኛ በራሳችን ነው በችግርም የሆነ ነገር ብለን የምንወጣው። ይሄም ነገር ያው እኔ ብያችኋለሁ፣ በአንድ ቀን ፌመስ ሆን ነበር ቤተሰቦቼ በተሰበሰቡበት ከእህቶቼ ጋር እንደዚህ ይዤ ምናምን እናንተ ጋር እንትን ብል በጣም እኔ ግን በቃ እኔን በኒቃቢ ሁኜ ሌላ ሰው መረበሽ ሌላ ሰው ቀልቡ መስበር አልፈልግም። ለዛ ነው ግን የበላሁት የቀረበ ያቀረብኩት ፈታ ያልኩበት በአመት በዓልም ይሁን እንግዳ መጥቶ ይሁን እንደዚህም ብቻችንን ቡና ስንጠጣ ይሁን እናንተ ግን በቃ ትዝ ትሉኛላችሁ። ለምን አትሉኝም? በፊት እኔ እዛ እያለሁ አንድ እህቴ በቃ አንድ ላይ ሆኖ እንደዛ ሲጠጡም ሆነ ምንም ሲሆን የሆነ ልቤ እንትን ይለኝ ነበር። ሱብሃነክ አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ ለዚህ ያበቃን ጌታ አልሐምዱሊላህ አልሐምዱሊላህ። እናንተም ደስታችሁ ያሳይ። እህቴ በቦታ የተጨናነቅሽ እህቴ ያለሽ የቤተሰብ ፍቅር የያዘሽ ወይም ልጆች ሊኖርሽ ይችላል፣ ወይም እናት አባቶችሽ የምታይበት ጊዜ በቃ ብዙ ሚናፍቅሽ ትኖራለሽ። አላህ ያሳካልሽ። በእስር ቤት ያሉ ወንድም እህቶቻችን ያው ምን ይደረጋል እዛ ደርሳለሁ ብሎ ያያችሁ በባህር በምን ያወጣ ስንት ህይወቱ ያለ ግን እኛ አላህ ሱብሓነሁ ወተዓላ ይሄም ነገር ደስታ ሐምድ ለመስጠት እንትን ይለናል። ላኢላሀ ኢለላህ ሱብሃነላህ አላህ መልእክተኛ ረሱላላህ ሰለላሁ ዐለይሂ ወሰለም አልሐምዱሊላህ ረብል ዓለሚን ለዓለማቱ ጌታ ላኢላሀ ኢለላህ ሱብሃነላህ አላህ መልእክተኛ ረሱላላህ ሰለላሁ ዐለይሂ ወሰለም። እኛ የት ነን? በውድ ነቢያችንም ሰለላሁ ዐለይሂ ወሰለም ሰላዋት ለማውረድም አላህ ሱብሃነሁ ወተዓላ ስንት ነገር አሟላልን፣ ስንት ነገር አሳካልን። አንድ ሰው እስኪ እግሩ አጥቶ እንዴት ሆኖ ነው ለአላህ ምስጋና የሚሰጠው? ሱብሃነክ አንድ ሰው ወይም አይኑ ያን የሆነ ነገር ተጎድሎበት እንዴት ነው ለአላህ ምስጋና የሚሰጠው? እኛስ የት ነን? ሱብሃነክ ላኢላሀ ኢለላህ ሱብሃነላህ የአላህ መልእክተኛ ረሱላላህ ሰለላሁ ዐለይሂ ወሰለም። እህቶቼ ያደራችሁ ሁሉም ጠፊ ናት፣ ሁሉም ያዱኛ ናት። ሁሉም የሰራነውም ሆነ ምንም ሀብታችንም ምንም ሆነን ጣል አድርገን ያው የተመዘገበ ሰዓቱ ሲደርስ ምዝገባሽን ዛሬ ነው መሄጃሽን ደርሰዋል የተባልን ቀን ብንጌጥ ይሄ ቤት አሟልተን እንደዚህ ብንይዝ በዛ አሟልተን የጌጥን ወርቃችን ምናችን
ምን ይዘን ነው? ለአላህ ብለን እኛ የምናደርገው ነገር ምላሳችን የሚያወራ ነገር የአላህ ካሜራ አለ ካልን፣ እጃችን የሚሰራ ነገር የአላህ ካሜራ አለብን ካልን፣ አላህ ስብሓነሁ ወተዓላ በየትም ቦታ ከኛ ጋር ነው። ስንወጣ ስንገባ ሆነ አንዳንዴ ራሳችን እስኪ እንፈትን። ካሜራ አለው ቤቱ ብለን እንዴት እንፈራለን? እዛ ቦታ ካሜራ አለ ሰው ያየኛል ብለን እንዴት እንፈራለን? አላህ ስብሓነሁ ወተዓላ በስንት ቦታ የምናደርገው ነገር፣ እኔ አሁን ይሄ የምናገረው ነገር ምን እንደሆነ አላህ ስብሓነሁ ወተዓላ እየሰማኝ፣ ግን ያ ወስዋስ የሚጨልብን ጊዜ አለ። ጠንካራ መሆን አለብን። ያ ብቻችን ያ መቃብር ስንገባ ረበና አቲና ፊ ዱንያ ሐሰነተ ወፊል አኺረቲ ወቂና አዛበን ናር። አላህ ከአዛብር ጭንቅ ከመቃብር ጭንቅ አላህ ይጠብቀን። የዛ ጊዜ የሚጠቅመን ውድ እህቶቼ ወንድሞቼ፣ የሆነ ባለን ነገር ውርውር አይናችን በቃ አይሰጠንማ። ይሄ ወስዋስ አይሰጠን፣ ግን ጦርነትም አድርገን የዛ ቤታችን በዚህ ይሄማ ባላህ አስቀምጠዋለሁ። ደግሞ ሰደቃ ስንሰደቅ ነገ መልሳ የምታመጣለን እህታችን ሳይሆን በቃ ጭራሽም በቃ ለአላህ ብዬ ሰጥቻታለሁ፣ ለአላህ ብዬ ያቺ በቃ የሩቅ ቦታ ደግሞ እዚህ አካባቢ ከሆነ ምናምን የእሷ እንዲያመጣችልኝ እያየኋት በቃ ያደነግጣለሁ። የእሷ ጋር ምንም አልወሰድኩ፣ እሷ ጋር እሷ ቤት ምንም አልገባው ምትለኝ ሳይሆን ነገ መልሳ መታመጣለኝ አላህ ስብሓነሁ ወተዓላ የዛ ቤቴ ሰብስባ ምሰጠኝ። የዛ ስራዬ ሲጎድልብኝ ስንት ነገር አለ ያደረኩን ሰደቃ ነው። ለአላህ ብዬ አስፋልት ላይ በችግሩ ያለ ይሄማ ለአላህ ነው ማስቀምጠው ካልን አላህ ያግራልን ማለት ነው። ወላሂ እህቶች የቀን 5 ወቅት ሰላት ስንት የያዘበት አለ። እኛ አላህ ሱብሓነሁ ወተዓላ ስለተመቻቸልን ወይም ወተን ስደት ሆነን እኛ ኒቃባችን ቋጥረን ሳይሆን አላህ ውስጣችን ኑር ያድርግልን። ሀያ ያለው ሀያ ያልብሰን። የላይ ላዩን ኒቃብ አግርላ እያገራልን አላህ ውስጣችን የሀያ ኒቃብ የሀያ ውስጣችን በቃ አላህ አይደለም ወይ ለአላህ ፍራቻ አይደለም ወይ ለበስኩት ብለን እንዲህ የምናደርገው አላህ ያደርግልን። ቡናውን እስኪ እየጠጣችሁ ብዙም ሰው የለም ዛሬ እንግዲያ ከእህቴ ጋርና አንድ ጓደኛ ያለች ዛህራን ዘእያ በቃ ስምንትን ማለት ይቅርብን። ዘይነባ ዛህራ አልቦ ማን ለይቶ ማን ያውቃል? መቼም ቻናሌ ሀዲያ ቻናል ስለሆነ ማንሽም እንትናት አንድ ጓደኛዬ ናት። ቡናችን እናንተም ከኛ ጋር እየጠጣችሁ ብዬ አቀረብኩት እንጂ ሌላውን ያው ብዙ እንትን ይላል አይደል? አንዱ ለይቶ አንዱ እንትን ይላል። እህቶቼ አላህ በላይ ኢላሀ ኢለላህ የተገናኘን ሁላችን ወንድም እህቶቻችን በየትም ቦታ የአላህ ጥበቃ ይለያችሁ። ተደሰቱ። በቃ ሀሳባችሁ የወጣችሁበት አላማ ብዙ ነገር አለ አይደለም? እኔ አሁን በእናንተ ምን አገኛለሁ? እኔ እናንተ ጥሩ ምርቃትም ይሁን በሰገድንበትም በጾምንበትም ጥሩ ነገር የአንድ እህቴ ጥሩ ምክር የአንድ እህቴ አማና ወደ ኋላ አድርጌ ደብቄ እች ልጅ በዚህ ችግር ናት ብዬ ወይም ከረዳኋት አላህ ሱብሓነሁ ወተዓላ የኔ ምን እንደሚልክልኝ ምን እንዲያዘጋጅልኝ አላህ ሱብሓነሁ ወተዓላ ብቻና ብቻ ነው የሚያውቅ። እኛ ጥሩ ነገር ካወራን ጥሩ ነገር ካደረግን የትም እስኪ ዛሬ እንዴት ደስ እንዳለኝ አላያችሁም? እንትኑ ሄሎ የእናቷ የወላጆቿ በመጀመሪያ እንደዚህ አስደስታ እኛስ የት ነን? ነገስ እኛስ እያንዳንድሽ ወልደሽ ምታይ ነገር አይመስልሽም? ተራኔስ ልጄ እንደዚህ ያደርጋል ወይ ልጄ ወልጄ ነበር ሴት ልጄ በትዳርዋን ሆና በትዳርዋን ሳትሆን እኔ ያስደሰተችኝ ወይ ምትሉ አሁን ቤት የሚገዛ ወንድ እንጂ ምትሉ የሴት ጀግና በቦታ አሉ። ማናችንም ሆነ የወላጆቻችን እንዲያደረግን ሳንል አላህ ሱብሓነሁ ወተዓላ የሚያውቅ ስለሆነ ነገ ብድሬ በዛ አገኘዋለሁ። ደግሞ የወላጅ የተደረገለት ቢደረግ ያደረገን ቢያደርግ ታውቃላችሁ ምንም እንትን የሚል ነገር የለም። አላህ ሱብሓነሁ ወተዓላ ግን ጥሩ ነገር አድርጎ ከወላጆቻቸው ሀቅ በብዙ ነገር ጠዋትና ማታ ከነሱ ጋር ብዙ ነገር አለ አይደለም? እንደዚህ ታካስደስቱ አላህ ያድርገን። እኛም አይተን አንዳንዴ ብዙ ነገር አይቶ መማር የራስን ጥሩ ነው። አይተን የወላጆቻችን ሀቅ አላህ ይጠብቀን። የሞቱም ጀነተል ፊርደውስ በዛ ይሰብስባቸው። ያሉም ከነሱ ሀቅ አላህ ይጠብቀን። መበርታት አለብን። እነሱ የሚቸግራቸው ነገር
ቅርብ አድርገን ባለን ነገር መርዳት አለብን እላችኋለሁ። እኔ አሁን ለምን እንትን አለሽ ምናምን አትበሉኝ። እናንተ የምትደሰቱበት ነገር ነው። ሁሌም ያው ሀሳቤ የበለጠ ማስደሰታችሁ የበለጠ ይዤ የምመጣ ሰው ያድርገን። ሰው ይላል መቼ ሰው በምንም ነገር በምንም አስደሰታችሁም ጥሩ እንትን አላችሁ ምን አላችሁ በቃ እንዲህ ነው እንዲሆነ ሳይሆን እኛ የጥሩ ነገር አስበን በጥሩ ነገር የሌላም ሰው መርዳት አለብን። እኔም ያው ባለ ነገር ታውቃላችሁ እናንተ በቃ እኔ ደስ ብሎኝ ባልኩበት ነገር እናንተ ለማስደሰት በቃ ይበል ሰው ያመሩ ነው እንጂ ምንም እንትን የሚል ነገር የለም። ለሰው ፈርታችሁ ባደረጋችሁ ነገር ሌላ ነገር እንትን ይልብኛል ምናምን ኧረ እባካችሁ ደግሞ ፍቅር በአንድ ሰው እንትን ያላችሁ ነገር ከሌላ ሰው ተጨናንቃችሁ እንዲህ አትበሉ። እንደዛ ዘና ፈታ እያላችሁ ባላችሁ ነገር ሰው ብዙ ነገር ይዞ ብዙ ነገር መጨናነቅ ምናምን ሳይሆን በቃ ባላችሁ ነገር ተደሰቱ። ባላችሁ ነገር ሰው ለመርዳት ማለትም ትልቅ ነገር የሰው ብላችሁ ብዙ ነገር ለማድረግ ሳይሆን ባላችሁ ነገር የሌላ ሰው ማመቻች በቃ እኔ አቅሜ ነው ይሄኛ የምችለው ነገር ነው። የዛኛም ሰው ባስደስተው ምን የሚልብኝ ነገር አለ? ምንም የኛ የሚጎዳን ነገር አለ? የለም። ብዙ ነገር መስላችሁ ብዙ ነገር የሚታይ ነገር ይኖራል። ብዙ ነገር ያልሆነ ነገር እንዲሆነው ለማለት ሳይሆን በተለያየ ነገር በትንሽም በቤታችሁ በራሳችሁ ጥሩ ነገር ማሰብ አለባችሁ። ኸይር ነገር መስራት አለባችሁ። አንድ እህታችን ተሳስታም ያደረገችው ነገር ከሆነ መክረን ቦታ እንትን ማለት እንጂ ጮህ ብለን የሌላ ነገር እሷ ልታናጠፋ ምናምን ሳይሆን እስኪ በዚህ ነገር ይሄ ያንቺ የሚጎዳሽ ነገር ነው፣ ሰምተሻል ወይ አይተሻል ወይ ለምን እንዲህ ይሆናል ብላችሁ በእንደዚህ ነገር እንትን ማለት አለብን። ሰላማችሁ ያብዛልኝ። እኔ ሁሌም ያው ከጎን የሆናችሁ አላህ ከጎናችሁ ይሁን። ብዙ ጊዜ ደስ ይለኛል። እኔ ያው ሀገር ሁኜ ብዙ እህቶቼ ነው ተለያይቶ ምንም ብሎ ሌላ ቦታ እንትን ያላችሁ ምን እንትን የለም። ሁሉም ያው ከኔ ነው ብዙ ነገር እንትን የሚለው አይቼ ደስ ይለኛል። እኔም በቃ እናንተ ስትመጡ ደስ እንደሚለኝ ወደ እናንተ ማስደሰት አለብኝ። አንዳንድ ሰው በቃ የራሱ ተደሰተ የሌላ ሰው ሀሳብ እንትን ማይል ሰው ይኖራል። እስኪ እየጠጣችሁ ቡናችሁ ኬኩም እየበላችሁ እኛ የተደሰትንበት ነገር የእናንተን ጋር መድረስ አለ። እናንተን መደሰት አለባችሁ። ሰው አንድ ሰው የያዘው ነገር ከሌላ ሰው እኩል አድርጎ ምን ማያዝ ሳይሆን የራሱ ጉዳይ ነው። ሰው ያደረገ ነገር ያድርግ። ሰው የሌለው ነገር መጨናነቅ አለበት እንዴ? ሁሉም የራሱ በቻለው ነገር እንትን ይላል እንጂ አገሬ ደግሞ እንዲናት አትበሩ። በኸይር ነገር እንጂ ከኛ ሀገር የተሻለ አየር ውስጥ በረካውን ይሄ አሁን የቀረበ ቡና ከስንት ሰው ዛሬ ብያችኋለሁ፣ እንግዳ ስላልበዛ እንጂ የፈለጋችሁ ሰው ጥሪ እንትን ብትሉ ምን ብትሉ በቃ ቡናችሁ እንትን አላችሁ። ዋና ፊታችሁ ያ የመጣ ሰው በደስታ አድርጋችሁ አሁን ጀበናውን ቅቤ ነው ምናምን እንዳትሉ የራሱ እንትን የተቀባይ ራሱ ምን እንደው ባውደር የሴት እንጂ የጀበና የለው ምናምን ተብላችኋል እንዴ? እንደ ሴቶቹ የሚለቀለቁ እንትን ባውደር የጀበኑም አለ ሲያምር እያያችሁ ነው። ቡናውን ግን የእናንተ እንትን አላልኩም። ያው
የሌላ ያዘጋጀሁት ነው እንጂ ሌላው ይሁን ያለ ነገር ይበል። ሰው ብዙ ነገር ይላል። ሰው ነገር ተይዞ ነው እንጂ እንጠጣ ጀበናው ብላ ብያችኋለሁ። ከአንድ ጓደኛዬ ነኝ ከእህቴና አንድ ጓደኛ ያለች የሶስታችን ነው ዛሬ። ያው ሌላ ጊዜ እንግዳ የሚበዛ ነበር እያያችሁ እናንተ ጋር በጣም እንትን ይለኝ ነበር። ዛሬ ግን ሁለታችን ኬኩና ቡናውና ምናምን ምሳው ግን ከቆያችሁ ይመጣላችኋል። ምሳ አንድ ላይ እንበላለን። ቆያችሁ ምሳውም ይደረሳል። ዘና ፈታ የምትሉበት ይሆናል። ክበሩልኝ። ሄሎም ከልብ እናመሰግናለን። እናትሽ እንደዚህ አስደስተሽ ሌሎቹም በአንቺ አይቶ ተደስቶ እንደዚህ ለማድረግ ነው ምኞታችን። ሰው ብዙ ነገር ሊልም ይችላል። ብዙ ሰው አሁን አንዳንድ ሰው የያዘው ሌላ ነገር ተይዞ ነው እንትን የሚለው ግን ለምን እኛ ሌሎቹም በሽበሽ ማድረግ አለብን። ሌሎቹም ምን እንደሆኑ ምን እንዳያዩ ማስደሰት ነው እንጂ ሌላ ሰው እንደዚህ ያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ